ሰላም እንዴት ናችሁ ቤተሰብ? ዛሬ ደግሞ ስለ በርን ኢንጁሪ ኦር በርን ማኔጅመንት የሚል በጣም ቤዚክ የሆነ ክላስ ነው የምናየው። ስለ በርን እንግዲህ ስለ ቃጠሎ ብዙ ቦታ ላይ ነው የምታገኙት። በኮርሶች ስናይ ለምሳሌ ኢንተግመንታሪ ሲስተም ዲስኦርደርስ ኦር ስኪን ዲስኦርደርስ ልታገኙት ትችላላችሁ። ኢመርጀንሲ ኮርሶች ላይ ልትማሩ ትችላላችሁ እና ፈርስት ኤድ ላይም ኮመንሊ ታገኙታላችሁ። ስራ ቦታ ላይም ኤኒ ሆስፒታል ክሊኒክ ቃጠሎ የትኛውም እድሜ ላይ ያለን ሰው ሊያጠቃና ስራ ቦታ ላይም ሊገጥማችሁ የሚችል ነገር ነው ማለት ነው እና ዋና ዋና ኮንሰፕቶችን ስለ በርን ኢንጁሪ በዛሬ ክላሳችን እናያለን ማለት ነው። እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁም እንደዛው ማለት ነው። ወደ ቪዲዮአችን እንቀጥላለን። በርን ኢንጁሪ ዲፊኒሽኑን በምናይበት ሰዓት እንግዲህ ኢት ኢዝ ኤ ኮአጉሌቲቭ ዲስትራክሽን ኦፍ ዘ ቲሹ ኦን ዘ ሰርፌስ ኦፍ ዘ ስኪን ሌየር ማለት ነው። ጀስት ቆዳችን ላይ ሞስትሊ ከስኪን ጀምሮ እንደ ሌቭሉ ዲፕ ድረስ ይሄዳል። ኦል ኦቨር ዘ ቦዲ ሊደርስ ይችላል እና ሲምፕል ዴፊኒሽኑ ምንድነው? ኢት ኢዝ ኤ ዲስትራክሽን ኦፍ ዘ ስኪን ሌየር ማለት ነው ዲዩ ቱ ኤኒ ሂት ኢነርጂ ኦር አን ኢንጁሪ ኦፍ ዘ ቦዲ ሪዛልት ፍሮም ዘ ትራንስፈር ኦፍ ሂት ኢነርጂ ዘ ትራንስፈር ኦፍ ሂት ኢነርጂ ፍሮም ዘ ሶርስ ቱዋርድስ ቦዲ ቱዋርድስ ዘ ስኪን ማለት ነው። ሶ ቆዳችን ላይ የሚያርፍ ኤኒ ኦቨር የሆነ ሂት ኢነርጂ ያን ነገር በርን ሲያደርገው ሲያቃጥለው which is called burn injury እንለዋለን ማለት ነው። በተለያየ ምክንያት እንግዲህ በርን ሀፕል ሊያደርግ ይችላል። ለምሳሌ ኮዞችን አንድ ባንድ በምናይበት ሰዓት ለምሳሌ ስካልድ ይሄ የፈላ ውሃ ኦር ንፍር ውሃ ማለት ነው አይደል? ጀስት የፈላ ውሃ በሚደፋበት ጊዜ በርን ሀፕል ሊያደርግ ይችላል። እሳት ፋየር፣ በኤሌክትሪክ ከረንት፣ ኬሚካል በርን መጥፎ ኬሚካልስ እንደነ ሳልፈሪክ አሲድ፣ ሃይድሮክሎሪክ አሲድ አይነት ነገሮች ቆዳ ላይ ሰውነት ላይ ሲደፉ ያው በርን ሀፕን ያደርጋል። አንዳንዴ በጨረር አልትራ ቫዮሌት ሬይስ ኢቭን ፀሐይ ራሱ ለረጅም ሰዓት ፀሐይ ላይ ጠንካራ ፀሐይ ላይ ሲኖር አንዳንዴ ቆዳ ይቀየራል አይደል? ሰን በርን የሚባለው ማለት ነው። እሱም አንድ የበርን አይነት ነው። ሌላ ኬርለስለስ ዊዝ ማችስ ኤንድ ሲጋሬት ስሞኪንግ ያው እሳት ነገር እንደዚህ እሳት ነገሮችን ሲጋራም ክብሪት ምንም ነገሮችን በደንብ ኬርለስ ሆኖ ሲጠቀሙ በርን ሀፕን ሊያደርግ ይችላል። ዲፌክቲቭ ሂቲንግ ኩኪንግ ኤንድ ኤሌክትሪካል ኢኩዊፕመንትስ ማለት ነው። በእነዚህ ምክንያት በርን ሀፕን ሊያደርግ ይችላል ማለት ነው። ክላሲፊኬሽን ኦፍ በርን ቤዝድ ኦን ዘ ኮዝ ምክንያቶችን አይተን እንደዚሁ በግሩፕ ልንከፋፍለው እንችላለን። ለምሳሌ ተርማል በርን ኢንጁሪ ቅድም እንዳየነው እነ ስካልድ ፋየር ምናምኖች እነዚህ ተርማል በርን ኢንጁሪ እንላቸዋለን። ኬሚካል በርን አለ። ኢንሄሌሽን ኢንጁሪ በአየር ወደ ውስጥ ሲገባ ማለት ነው። ኢንሄሌሽን ላይክ እነዚህ ቶክሲክ ጋዞች አሉ አይደለ? እነ ካርቦን ሞኖክሳይድ ሊሆን ይችላል፣ እነ ሰልፈሪክ ኦር ሃይድሮጅን ሲያናይድ የሚባሉ ኬሚካሎች እነዚህ በአየር በትንፋሽ ሲገቡ በርን ሊፈጥሩ ይችላሉ ማለት ነው። እንዲሁም ደግሞ ኤሌክትሪክ ማለት ነው፣ ኤሌክትሪካል በርን። በእነዚህ ምክንያት በርን ሀፕል ሊያደርግ ይችላል። ክላሲፊኬሽን ቤዝድ ኦን ዘ ዴፕዝ ኦፍ ዘ በርን ምን ያክል ወደ ውስጥ ገብቶ ቆዳችን ምን ያክል ጎድቶታል የሚለውን በማየት ደግሞ በዴፕዝ ማለት ውስጥ በመግባት ዘ ኤክስተንት ኦፍ ዘ ስኪን ሰርፌስ ኢንቮልቭድ በአራት በዋነኝነት እንከፍላለን። ይሄ ነው እንግዲህ ሞር ኮርሶች ላይም ኤግዛሞች ላይም ትሪትመንት ህክምና ላይም በደንብ እንጠቀማቸዋለን። እነዚህን እንግዲህ ፓርሻል ቲክነስ ሊሆን ይችላል፣ በጣም ዲፕ ሳይገባ ማለት ነው። በጣም ከገባ ደግሞ ፉል ቲክነስ ማለት ነው። ፈርስት ዲግሪ ሰከንድ ዲግሪ ብዙውን ጊዜ ፓርሻል ናቸው። ሰርድ ዲግሪ እና ፎርዝ ዲግሪ ሲሆን ግን ፉል ቲክነስ ሙሉ ለሙሉ ቆዳችን በሙሉ ቆዳ ሙሉ ላየሩ ሲጎዳ ማለት ነውና ስለ እያንዳንዳቸው ዲቴል እናያለን። አራቱን ዲግሪ ኦፍ በርን ቤዝድ ኦን ዘ ዴፕዝ ኦፍ ዘ በርን ኢንቱ ዘ ስኪን ሰርፌስ ማለት ነው። በዚህ ክላሲፊኬሽናቸውን እያንዳንዳቸውን እናያለን በሰፊው። ዋት አር ዘ ፋክተርስ አፌክቲንግ ዘ ዴፕዝ ኦፍ ዘ በርን? ያ ማለት ያው የቃጠሎን ጉዳት የሚጨምሩ ፋክተሮች ምንድን ናቸው ነው። አንደኛ ጉዳቱ የተካሄደበት መንገድ ምንድን ነው፣ ሃው ቱ ዘ ኢንጁሪ ኢዝ ኦከርድ የሚለውን እናያለን። እንደ ኮዛቲቭ ኤጀንቱ ለምሳሌ እሳት ነው፣ የፈላ ውሃ ነው አላረል፣ ኤሌክትሪክ ነው። የጉዳቱ አይነት አማውንቱን ኦር ሌቭሉን አፌክት ያደርጋል ማለት ነው። ቴምፕሬቸር ኦፍ ዘ በርኒንግ ኤጀንት የሙቀት መጠኑ በራሱ ዴፕዙን ማተር ሊያደርገው ይችላል። ሌላ ዱሬሽን ነው። ለረጅም ሰዓት እዛ ቃጠሎ ላይ ከቆየ ያው ዴፕሱ ይጨምራል ማለት ነውና ዱሬሽን ኦፍ ዘ ስኪን ኤጀንት ማተር ያደርጋል። ሌላ ዘ ቲክነስ ኦፍ ዘ ስኪን የቆዳችን ቲክነስ ይለያያል አይደል? ለምሳሌ እግራችን ተረከዝ አካባቢ ያለውና ፊታችን ወር ሆዳችን ላይ ያለው የቲክነስ ኦፍ ስኪን ይለያያልና እንደዚህ የስኪኑ ቲክነስ በራሱ ዴፕዙን ቫሪ ያደርገዋል ማለት ነው። በእነዚህ ምክንያት ዴፕዙ ቫሪ ሊያደርግ ይችላል። እዚህ ቴብል ላይ ሞር ዋና ኮንሰፕቷን ስፔሻሊ እነዚህን አራቱን ዲግሪ ኦፍ
በርን ቤዝድ ኦን ዘ ዴፕዝ ኦን ዘ ስኪን ሰርፌስ የምትለዋን እዚህ ቴብል ላይ እናያታለን። ለምሳሌ ፈርስት ዲግሪ በርን አለ። ፈርስት ዲግሪ ምንድነው? ፈርስት ዲግሪ ዴፕዝ ኦፍ ዘ በርን በምናይበት ሰዓት ሱፐርፊሻል ነው። ሱፐርፊሻል ኦር ፓርሻል ቲክነስ ማለት ነው። ቅልል ያለች ከላይ ነች ፈርስት ዲግሪ። ለምሳሌ የፀሐይ ጨረር ሰንበርን ሊሆን ይችላል። ሎው ኢንተንሲቲ ፍላሽ በትንሽ ነገር አለ አይደል? አሁን ምግብ ስትሰሩ ኦር የሆነ ነገር ስታደርጉ ትንሽ ነካ የሚያደርግ ነገር ከላይ የላይኛውን ቆዳ ብቻ የሚነካ ከሆነ ፈርስት ዲግሪ ይባላል። ስኪን ኢንቮልቭመንቱን ስናየው ኢፒደርሚስ ፖሲብሊ ፖርሽን ኦፍ ደርሚስ ማለት ነው፣ ላይ ያለችው ቆዳ ማለት ነው። ሰምታይምስ ሁለተኛውን ሌየር ትንሽ ሊነካ ይችላል። ይሄ ፈርስት ዲግሪ ነው ማለት ነው። ምን ምልክት ያሳያል? አንዳንዴ ሲምፕተምስ የሚያሳየው ደግሞ ስኪን ኢዝ ሆት ሬድ ኤንድ ፔንፉል፣ የተቆጣ ነገር ቀይ ይሆናል ምናምን ያማል ሲነካ ማለት ነው። እንግዲህ ሬድንድ ይሆናል፣ በጣም ይቀላል ማለት ነው። ዊዝ ፕሬዠር ፖሲብል ብሊስተርስ ዊዝ ሚኒማል ኦር ኢደማ፣ ትንሽ ሊያብጥ ይችላል። ብሊስተር ማለት እቺ ውሃ የቋጠረች ነገር ብጠት ማለት ነው። እና እንደሱ አይነት ነገር ትንሽ ሊይዝ ይችላል። እና የሚድንበት ደግሞ ዊዝ ኔ ዊክ ይድናል። አባውት ዊክ ዊዛውት ዘ ፎርም ኦፍ ስካሪንግ ማለት ነው። ምንም ጠባሳ ሳይኖረው በሳምንት ውስጥ ተመልሶ ይድናል ማለት ነው። ሶ ፈርስት ዲግሪ ሲባል ምንድነው? ሱፐርፊሻል ኦር ፓርሻል ቲክነስ ነው። ይሄን መያዝ አለባችሁ። ኤፒደርሚስ ፓርት ኦፍ ደርሚስን ሊያጠቃ ይችላል። በሳምንት ውስጥ ይድናል ማለት ነው። ሁለተኛው ሰከንድ ዲግሪ ነው። ሰከንድ ዲግሪ ደግሞ ምንድነው? ሊትል ዲፕ ማለት ነው። ዲፕ ፓርሻል ቲክነስ ዲፕ ይሆናል፣ ወደ ውስጥ ይገባል ማለት ነው። ስካልድስ የፈላዋ ኦር ፍላሽ ኦፍ ፍሌም የእሳት ፓርት ምናምን ሊያስከትለው ይችላል ይህን ችግር። ስኪል ኢንቮልቭመንት በምናይበት ሰዓት የቆዳችን ሁለቱን ላየር ያጠቃል፣ ኤፒደርሚስን እና ደርሚስን። ደርሚስ ማለት አፐር ኤንድ ዲፐር ፖርሽን ኦፍ ዘ ደርሚስ ይላል። ያው የደርሚስ ሁለት ላየሮች አሉት ኢንተጉሜንታል ሲስተም ላይ እንደተማር ነው። ሶ ሲምፕሊ ግን ሁለቱን ላየር ኦፍ ዘ ስኪን የላይኞችን ሁለቱን ላየር ኦፍ ዘ ስኪን ያጠቃል ማለት ነው ሰከንድ ዲግሪ ከሆነ። ምልክቶችን በምናይበት ሰዓት ፔን አለው፣ ሃይፐርስቴዣ፣ ሴንሲቲቪቲ ቱ ኮልድ ኤር ማለት ነው። ንፋስ ያገኘው ራሱ ያማል ማለት ነው። ጀስት ለነፋስ ሴንሲቲቭ ነው የሚሆነው። ወንዱ ምንድነው? ይሄ ውሃ የሚቋጥሩ እብጠቶች ይኖሩታል። ብሊስተርድ ሞትልድ ሬድ ቤዝ፣ ብሮከን ኤፒደርሚስ፣ ዊፒንግ ሰርፌስ፣ ኢደማ ማለት ነው። እነዚህ ምልክቶች እናያለን። በሁለት ሳምንት ይድናል። ይሄኛውም እስከ 2 ሳምንት ባለው ድረስ ይሄ አቨሬጅ ነው። ሊቆይም ይችላል ሊያጥርም ይችላልና አትሊስት ግን ኦን አቨሬጅ ዊዝን 2 ዊክስ ዊዛውት ስካሪንግ ጠባሳም አይፈጥርም ሰከንድ ዲግሪ ከሆነ ማለት ነው። ሰከንድ ዲግሪ ከሆነ ሊጥ በራሱ ጊዜ ሂል ያደርጋል። ዘንታችኞቹ ደግሞ ፉል ቲክነስ የሚባሉት ናቸው። ፉል ቲክነስ ሰርድ ዲግሪ እና ፎርዝ ዲግሪ ፉል ቲክነስ ናቸው። እንደምታዩቸው ሁለቱም ጋር ፉል ቲክነስ አለ። ፍሌም ምክንያቶቹ ማለት ነው። ፕሮሎንግድ ኤክስፖዠር ቱ ሆት ሊኩዊድስ፣ ኤሌክትሪክ ከረንት፣ ኬሚካል ሊሆን ይችላል። ሁለቱም ኮዛቸው አንድ አይነት ነው። ፉል ቲክነስ ሙሉ ለሙሉ ቆዳን ሲጎዳ ማለት ነው። ስኪን ኢንቮልቭመንትን በምናይበት ሰዓት ሰርድ ዲግሪ ላይ ኤፒደርሚስ፣ ኢንታየር ደርሚስ እና ሰብኩታኔስ ቲሹ። ይህ ማለት ስኪን 3 ሌየሮች አሉ አይደለ? ሶስቱም የቆዳችን ሌየሮች በርን ይሆናሉ፣ ይጎዳሉ ማለት ነው። ዘንድ በዚህ ጊዜ ሰርድ ዲግሪ እንለዋለን። ምልክቶችን በምናይበት ሰዓት ፔን አይኖረው፣ ኖ ፔን። ዜር ሜቢ ሾክ ይኖራል። ሾክ ሲምፕሊ ራስን መሳት እንደማለት ነው። ሀው የሚለውን ወደታችን እናየዋለን። ሄማቹሪያ ይኖራል። ሄማቹሪያ ማለት the presence of blood in the urine አይደል? ሽንት፣ ደም የቀላቀለ ሽንት ማለት ነው። እንደዚህ አይነት ምልክቶች ያሳያል ፉል ዲግሪ በርን ሲኖር ማለት ነው። ሶ ድራይ ነው የሚሆነው ቁስሉ። ፔል ዋይት ሌዘሪ ኦር ብሮከን ስኪን ዊዝ ፋት ኤክስፖዝድ ኤንድ ኦልሶ ኢደማም አለው ማለት ነው። ኢደማም ይኖረዋል። እና ይሄ ምንድነው? ስኪን ግራፍቲንግ ያስፈልጋል ቱ ፕሮሞት ሂሊንግ ማለት ነው። ብዙ ጊዜ ቆዳው ሙሉ ለሙሉ ስለሚነሳ ከሌላ ቦታ ተነስቶ ሌላ ቆዳ ይለጠፍለታል። ወደታችን ያወለን ስኪን ግራፍቲንግ የሚለውንም ይሄኛው ይሄ ያስፈልገዋል ማለት ነው። የሰርድ ዲግሪ እና ፎርዝ ዲግሪ ምንድነው ብያቸዋለሁ። ፉል ቲክነስ ነው፣ ኮዛቸው ይመሳሰላል። ዲፍረንሱ ምንድነው? የአራተኛው ዲግሪ ከቆዳ ዘልቆ ይገባል ማለት ነው። ለምሳሌ ኤፒደርሚስ፣ ኢንታየር ደርሚስ፣ ሰብኩታኔስ ቲሹ ኤንድ መጨረሻ ማና ማን አሉት? መስልና ቦን ራሱ ማለት ነው። መስል ኤንድ ቦን አብሮ ሊቀጥል ይችላል። ቆዳውን ጨርሶ ዘን ወደ ውስጥ ምንድነው የሚያገኘው? ጡንቻዎችን፣ ነርቮችን አይደል? ቦንን ድረስ ማለት ነው። እስከ ውስጥ ድረስ ሲሄድ which is called fourth degree ማለት ነው። ልዩነታቸው ይሄ ነው። ምልክቱ ምንድነው? ይሄ ኖ ፔን ባይዞ ሰርድ ዲግሪ ፎርዝ ዲግሪ ፉል ቲክነስ ሲሆን ምንድነው? ህመም አይኖርም አይደል? ለምን? ውስጥ ላይ ያሉት ነርቭ ሴንስ የሚያደርጉት ፔን ሴንስ የሚያደርጉት ነርቭ ኢንዲንጎች ራሱ አብረው ስለሚቃጠሉ ስለሚሞቱ የነርቭ ሴሎች እዛ ኤሪያ ላይ ህመም አይሰማውም። ግን ዙሪያውን ለምሳሌ የተቃጠለውን ዙሪያውን ግን ሊያመው ይችላል። ዋናው ሰርድ ዲግሪ እና ፎርዝ ዲግሪ
የተቃጠለ ዋናው ግን ህመም አይኖረውም ቢኮዝ ኦፍ ነርቭ ሴሎች አብረው ስለሚቃጠሉ ማለት ነው። ሾክ ይኖራል፣ ሄማቹሪያ ማለት ነው አሁን እንዳልነው። ስኪን ግራፍቲንግ ሊያስፈልግ ይችላል። ኤክስትሪሚቲ ፖሲብል ስኬሪንግ ኦር ሎስ ኦፍ ኮንቱር ኤንድ ፋንክሽን ማለት ነው። አንዳንዴ 4th ዲግሪ ሲሆን እጁ ከሆነ ለምሳሌ ሙሉ ለሙሉ ለምሳሌ ጣቶቹ ምናምን እስከ አጥንቱ ድረስ ተበልቶ ሊያልቅ ይችላል ማለት ነው። ስለዚህ ሎስ ኦፍ ፋንክሽን ሊኖር ይችላል፣ ዲሴብል ኦር ሎዝ ኦርጋን ፓርት ሊኖር ይችላል። እና እንግዲህ መሰልና ቦን አብሮ በርን ካደረገ ያ ኤክስትሪሚቲ ላይኖርም ይችላል ማለት ነው። ልዩነታቸው ይሄ ነው። ፈርስት ዲግሪ፣ ሰከንድሪ፣ ሰርድ እና 4th ዲግሪ ኦፍ በርን የሚባሉት ሲምፕሊ በዚህ ልዩነታቸውን መያዝ ትችላላችሁ ማለት ነው። እዚህ ጋር ስዕሉ ለማሳየት ያክል ቲክነሶችን ለማሳየት ማለት ነው። እንደምታዩት እዚህ ጋር ሱፐርፊሻል፣ ፓርሻል እና ፉል ቲክነስ ማለት ነው። ሱፐርፊሻል ኤፒደርሚስ ብቻ ናት እንደምታዩት፣ ቀላ ብቻ ነው የሚለው። ሬድ ስኪን፣ ፔን አት ዘ ሳይት ህመም ይኖረዋል ማለት ነው። የመጨረሻዋ የላይኛዋ ላየር ብቻ ነች፣ ኤፒደርሚስ ብቻ ናት የምትቃጠለው። ፓርሻል ቲክነስ ሲባል ሁለቱን ነው፣ ኤፒደርሚስ እና ደርሚስ። እንደምታዩት ብሊስተርስ ነጭ ነገር ይኖራል። ፔንፉል ነው። ዋይት ቱ ሬድ ስኪን፣ ሞይስት ኤንድ ሞትልድ ስኪን እንደምታዩት ማለት ነው። ሁለቱ ላየር እስከዚህ ድረስ ቃጠሎ ሊኖር ይችላል። ዘን ፉል ቲክነስ ሲባል ግን አያችሁት፣ ፉል ቲክነስ እስከታች ነው፣ እስከታች ድረስ ያለው ሙሉ ማለት ነው። ዳርክ ብራውን ቱ ዋይት አያችሁት፣ የጠቋቆረ ፓርት እስከ ውስጥ እስከ ጡንቻው ድረስ ሲቃጠል ማለት ነው። ፔን አይኖረውም፣ ኖ ፔን። ሊትል ኦር ኖ ፔን። ሊትል ማለት ዳር ላይ ነው ፔን የሚኖረው፣ የተቃጠለው ዳር ላይ ማለት ነው። ፔን አት ዘ ፔሪፌሪ ኦፍ ዘ በርን የሚለው ለዛ ነው፣ ዙሪያውን ብቻ ነው ህመም የሚኖረው። ምክንያቱም እዚህ ዲፕ በርን ላይ አብረው የነርቭ ጫፎች በራሱ ስለሚሞቱ አብረው ምንም አይነት ሴንስ አይኖርም፣ ህመም አይኖረውም ማለት ነው። አንዳንዴ ደግሞ ህመም አለመኖር፣ ህመም እንደምታውቁት አንድ በሽታ መከላከያ ቴክኒክ ነው አይደለም። የሆነ ነገር ህመም ባይሰማን ኖሮ ሰውነታችን ወይም ብዙ ነገር ጉዳት ይደርስብን ነበርና፣ ስለዚህ እሱ ራሱ ሌላ ችግር ነው። ፔን አት ዘ ፔሪፌሪ ብቻ ይኖራል ማለት ነው፣ ፉል ቲክነስ ኦፍ በርን በሚሆንበት ሰዓት። ያ ሶስቱን ልዩነት ለማሳየት ነው ታይፕስ ኦፍ በርን። እዚህ ጋር እንደምታዩት ሱፐርፊሻል ነው፣ ዘን ትንሽ ዲፕ ሲሆን ፓርሻል፣ እንደምታዩት ፉል ሲሆን እስከ ውስጥ ድረስ ይደርሳል፣ ፉል ቲክነስ ማለት ነው። እና ሶስቱን ደረጃ እዚህ ጋር ከአንድ ሰውነት ልታዩ ትችላላችሁ። በእርግጥ እንደዚህ አይነት ሰው ብታገኙ ዲግሪ ኦፍ በርኑ ስንት ነው ብላችሁ ፈርስት ሰከንድ ኤንድ ሰርድ አትሉ ማለት ሲቪየሩ ነው መነገር ያለበት ከፍተኛው ነው። ስለዚህ ፉል ቲክነስ ኦር ሰርድ ዲግሪ በርን አለው ነው የምንለው እንጂ እነዚህን ኮንሲደር አናረግም ማለት ነው። ጀስት አብረው ትሪትመንት ያደርጋሉ። ነገር ግን ስም የሚሰጠው ሞር ሲቪየር ለሆነው ነው ማለት ነው። እዚህ ጋር ለማሳየት ነው ሶስቱን ሌብል ምን ይመስላል የሚለውን ለማሳየት ነው እንጂ ይሄ ሰው ስንት ዲግሪ በርን ገጠመው ብትባሉ ፉል ቲክነስ ነው የምትሉት ማለት ነው። እነዚህን እንታዩ ነው። ዲግሪ ኦፍ ጀስት በስዕል ለማሳየት ነው። ያችሁት ፈርስት ዲግሪ ከላይ ነው፣ ኤፒደርሚስ ብቻ ላይ ላጥ ነገር ነው፣ ላይ ላጥም ይችላል አንዳንዴ። እነዚህ ብሊስተርስ የሚባሉት እነዚህ ናቸው፣ ውሃ የቋጠሩ ነገሮች ማለት ነው። ሱፐርፊሻል እነዚህ ናቸው ማለት ነው። ይህም ሱፐርፊሻል ነው። ዘን ፉል ቲክነስ ሲሆን ሞር የጠቆራል ወደ ውስጥ ስለሚገባ ማለት ነው። ደርሚስ የለውም፣ ሙሉ ለሙሉ ቆዳው ይነሳል። ፉል ቲክነስ ሲሆን አያችሁት ሙሉ ቆዳው ይነሳል ማለት ነው። ፉል ቲክነስ። ዲፕ ፉል ቲክነስ ወይም የአራተኛው ሲሆን ደግሞ እስከ ውስጥ አሁን እዚህ እንደምታዩት ጣቱ ምናምን አብሮ ተበልቷል ምናምን ማለት ነው። ይሄ 4th ዲግሪ ፉል ቲክነሱ ነው፣ 4th ዲግሪ ይሆናል ማለት ነው። መስልና ቦንን ከጨመረ ማለት ነው። መስልና ቦን እነዚህ ዲግሪዎች ነው አሁን ያየነው እንግዲህ ዲግሪ ኦፍ በርን የሚለው ነው። እዚህ ጋር ደግሞ ሜጀር ሲቪሪቲውን ደግሞ እንዴት ነው የምንከፍለው? ክላሲፊኬሽን ኦፍ በርን ኢንጁሪስ ቤዝድ ኦን ሲቪሪቲ። ሲቪሪቲ እንግዲህ ሜጀር በርን የሚባሉ አሉ፣ ሞደሬት እና ማይነር በርንስ። አሁን ይሄም አንዳንዴ ሊመጣ ይችላል ኤግዛም ላይ። እንግዲህ ሜጀር የሚባለው ወይም በጣም ሲቪየር በርን የሚባለው ምንድነው? ሰከንድ ዲግሪ ሆኖ ሰከንድ ዲግሪ በርን ከሆነ 25% ቃጠሎ ከደረሰበት ሰውነቱ ላይ ማለት ነው። ፐርሰንት እንዴት ካልኩሌት እንደምናደርግ ቀጣይ ስላይድ አለ። ወይም ደግሞ ከህፃናት ላይ ደግሞ ከ20% በላይ ከሆነ የተቃጠለው ሰከንድ ዲግሪ በርን ሆኖ ማለት ነው። ሰርድ ዲግሪ በርን ከሆነ ግን ፉል ቲክነስ ከሆነ 10% ከተቃጠለ ኢት ኢዝ ሜጀር በርን ይባላል ማለት ነው። እንዲሁ ደግሞ ተጨማሪ ምን ላይ ካለ ዲፕ በርን ኦፍ ሄድ፣ ሃንድስ፣ ፊት ኤንድ ፔሪኒየም። ይሄ ፊት አካባቢ እጅ መዳፍና ይሄ የብልት አካባቢ ማለት ነው ፔሪኒየም ኤሪያ ካለ፣ ኢንሃሌሽን ኢንጁሪ ካለው ወደ ውስጥ ወደ ሳምባ የገባ ነገር ካለው፣ ኬሚካል ወይም ደግሞ ሃይ ቮልቴጅ ኤሌክትሪካል በርን እነዚህ ካሉ ኢት ኢዝ ኤ ሜጀር በርን እንላለን ማለት ነው። ሜጀር በርን። ሞዴሬት የምንለውስ መካከለኛ። ሞዴሬት ሲሆን ደግሞ ሰከንድ ዲግሪ በርን ከሆነ ከ15 እስከ 25% በአዳልት፣ ከ10 እስከ 20% በችልድረን። ሰርድ ዲግሪ በርን ከሆነ ግን ከ2 እስከ 10%
ባለው የሰውነት ፐርሰንት ከተቃጠለ ሞደሬት በርን እንለዋለን ማለት ነው። ከዚህ በተጨማሪ ለምሳሌ ሱፐርፊሻል ሆኖ ከምን ከሃንድ ከሄድ ከፊትና ከፔሪኒየም ካለ፣ ሰስፔክትድ ቻይልድ አቢዩዝ አብሮ ካለ፣ ኮንኮሚታንት ትራውማ አለ አይደል አብሮ መሰበርን መጎዳት ነገር ካለ፣ ሲግኒፊካንት ፕሪ ኤግዚስቲንግ ዲዚዝ ከዚህ በፊት ሌላ ተጨማሪ ክሮኒክ በሽተኛ ከሆነ ሰውየው ሞደሬት በርን እንለዋለን ማለት ነው። ማይነር በርን ያው ይሄ በጣም ቀላል የሚባለው ነው። ሰከንድ ዲግሪ በርን ከ15% በታች ከሆነ እንዲሁም ደግሞ ከህፃናት ከ10% በታች ከሆነ፣ ሰርድ ዲግሪ በርን ሆኖ ፉል ቲክነስ ሆኖ ራሱ ከ2% በታች ትንሽ 2% እና እዛ በታች ከሆነ which is called ማይነር በርን እንላለን። ግን ምን መጨመር የለበትም። ለምሳሌ ሄድ ላይ ፊት ሃንድ እና ፔሪኒየም ላይ ምንም አይነት ጉዳት ካልደረሰ ነው ማይነር በርን የምንለው ማለት ነው። ሶ እነዚህን በሲቪሪቲ እንደዚህ መከፋፈል እንችላለን ማለት ነው። እንግዲህ ቃጠሎን ኤክስቴንት ኦፍ ዘ ቦዲ ሰርፌስ ኤሪያ ኢንጁርድ። ሌላው ስለ በርን እንግዲህ የሰውነትን የተቃጠለውን ስንት ፐርሰንት ተቃጠለ፣ ምን ያክል ተጎዳ የሚለውን ነገር ማወቅ በጣም ቬሪ ኢምፖርታንት ነው። ህክምና ለመስጠት ትሪትመንቱን ካታጎራይዝ ለማድረግ ኢቭን የሚሰጠውን ፍሉድ ለመወሰን ራሱ ቶታል ቦዲ ሰርፌስ ኤሪያ ቲቢኤስ የሚባለው ማለት ነው። ሶ ቫሪየስ ሜተድስ አር ዩዝድ ቱ ኤስቲሜት ዘ ቶታል ቦዲ ሰርፌስ ኤሪያ አፌክትድ ባይ በርንስ ማለት ነው። እና ካልኩሌት የምናደርግባቸው ቴክኒኮች አሉ። ለምሳሌ ዘለንድ ኤንድ ብራውደር ሜተድ የሚባል አለ። ሩል ኦፍ 9 አለ። በጣም ፌመስ ይሄ ነው ሩል ኦፍ 9። ዘ ፓልም ሜተድ ማለት ነው። ስለ ሶስቱ ሃይላይታቸውን እናያለን። ዋና ጥቅማቸው ምንድን ነው? የሆነ ሰው ቃጠሎ ከደረሰበት የሰውነቱ ስንት ፐርሰንቱ ነው የተቃጠለ የሚለውን ካልኩሌት ለማድረግ ነው ማለት ነው። ዘ ላንድ ኤንድ ብራውደር ሜተድ የሚባለው ምንድን ነው? ይሄ ከሌሎች የሚለየው በኤጅ የተለያየ ነው። ለምሳሌ የተወለደ ህፃን ሲሆን የ1 ዓመት ህፃን፣ የ5 ዓመት፣ የ10 ዓመት፣ የ15 ዓመት እና አዳልቶች ላይ ሲሆን የተለያየ ፐርሰንቴጅ ነው የሚጠቀሙት። ለምሳሌ ሄድ አይታችሁ እንደሆነ እንደተወለደ ከሆነ 19%፣ የ1 ዓመት ህፃን ቃጠሎ ቢገጥሙ ከአንገት በላይ 17% ይይዛል። እንግዲህ የሰውነታችን ፕሮፖርሽን አይታችሁ ከሆነ ህፃናት ላይ ጭንቅላታቸው ትልቁን የሰውነታቸውን ፐርሰንት ይይዛል። ምክንያቱም ሌላው ሰውነታቸው ትንሽ ስለሆነ ገና ማለት ነው። ስለዚህ የጭንቅላት ሳይዝ እንደምታዩት እየቀነሰ ነው የሚሄደው እድሜ ሲሄድ። የጭንቅላት ሳይዝ ስለሚቀንስ ሳይሆን ሰውነታቸው ሌላው በጣም ስለሚያድግ ፐርሰንቱ ይቀንሳል ማለት ነው። እንዲሁ ዋን ታይ 2.5%፣ 3.5 እያለ ነው የሚሄደው። ሎወር ሌግ እንደዚሁ በፐርሰንት ነው የሚከፋፈለው። ወይም ደግሞ እዚህ ጋር 9 2ኛ 2 1 2ኛ የተባለ በፐርሰንት ይቀመጣል ማለት ነው። ሶ ይሄን ብዙውን ጊዜ ክሊኒክ ላይ ሆስፒታል ላይ ላትጠቀሙት ትችላላችሁ፣ ግን ጀስት እንድታቁት ነው። ዘለንድ ኤንድ ብራውደር ሜተድ የሚባለው የተሻለ ነው፣ ፐርፌክት ይባላል። ምክንያቱም እንደየእድሜው የተለያየ ፐርሰንቴጅ ስለሚጠቀም which is ሞር ፐርፌክት የሆነ ቦዲ ሰርፌስ ኤሪያ ካልኩሌሽን ይነግረናል። ይሄ ማለት ነው አንዱ ጥቅሙ እሱ ነው። ዘለንድ ኤንድ ብራውደር ሜተድ ጀስት ይህን ብቻ እንድትይዙ ነው እንደ ኮንሰፕት ያክል። ሌላ ሩል ኦፍ 9 ነው የምንጠቀመው። የምታገኙት ሩል ኦፍ 9 ያ ማለት 99% የ9 ተካፋይ ቁጥሮች እንዲሆኑ ማድረግ ማለት ነው። ለምሳሌ ቸስት አንቴሪየር ቸስት ይሄኛው 18፣ የእጃችን 9%፣ እግራችን 18 እየሆነ ከአንገት በላይ 9%፣ ፔሪኒየም እዚህ ብልት ዙሪያ ጋር ደግሞ 1% አድርጎ ሩል ኦፍ 9 እንደዚህ አድርጎ 100% ይሆናል ማለት ነው። ለምሳሌ አንድ ሰው እግሩን ፊት ለፊቱ ብቻ ቢቃጠል እዚህ እግሩ 18 ነው፣ ቶታሉ 9 ይሆናል ማለት ነው ፊት ለፊቱ ቢቃጠል። እጁ እንደዚሁ ፊት ለፊት እጁ ቢቃጠል 4.5 እንችላለን። ሙሉ እጁ ከተቃጠለ አንዱ 9% ይደመራል ማለት ነው። በዚህ መልኩ ስንት ፐርሰንት ሰውነቱ ተቃጠለ ብለን ካልኩሌት ስናደርግ which is called rule of 9። ይሄን ያው ኤግዛማችሁ ላይ ለምሳሌ ፈተና ላይ ራሱ አንድ ሰው አንቴሪየር ቸስቱ እና አብዶመኑ ተቃጠለ ምናምን አንቴሪየሩ ብቻ በርን አደረገ ምናምን ብሎ እዛ መጨረሻ ላይ ምን ያክል ፍሉድ ነው የሚያስፈልገው የሚል ጥያቄ ልትጠየቁ ትችላላችሁ። ታች ካልኩሌሽኑን ያሳያችኋለሁ። እዚህ ጋር ግን አትሊስት የትኛው ሰውነታችን ስንት ፐርሰንት ይይዛል በሩል ኦፍ 9 የምትለዋን መያዝ አለባችሁ። እችኛዋን መያዝ አለባችሁ። ኢት ኢዝ ሩል ኦፍ 9 ነው። ፓልም ሜተድ የምትባል ደግሞ ምንድነው? ዘ ሰርፌስ ኤሪያ ከቨርድ ባይ ፔሸንት ሃንድ ዊዝ ፊንገርስ ክሎዝድ ኢዝ ኢኳል ቱ 1% ይላል። ይሄ ምንድነው? ይሄ ደግሞ ትንሽ ቃጠሎ ለገጠማችሁ ሰዎች ነው። እና የፔሸንቱ ፓልም እንደምታዩት የፔሸንቱ መዳፍ የ1%ን የሰውነቱን መጠን ይወስዳል ማለት ነው። ለምሳሌ እናንተ የራሳችሁ መዳፍ የሰውነታችሁን 1% ይይዛል የሚለው ነው ማለት ነው። ፓልም ሜተድ የሚባለው ይሄኛው ነው። ሶ ሞስት ኮመንሊ የምንጠቀመው ግን እንዳልኳችሁ ሩል ኦፍ 9 የሚለውን ነው ማለት ነው። ዘን ፓቶፊዚዮሎጂ ኦፍ በርንስ፣ ያው በርን ሀፕን ሲያደርግ ሰውነት ላይ ምን ለውጦች ይመጣሉ የሚለውን ለማሳየት ነው። ሶ በርንስ አር ትራንስፈር ኦፍ ኢነርጂ ኦር ሂት ኢነርጂ ማለት ነው ፍሮም ዘ ሶርስ ቱ ዘ ቦዲ።
ሶ ሂት ሜይ ቢ ትራንስፈርድ ስሩ ኮንዳክሽን ኦር ኤሌክትሮማግኔቲክ ራዲዬሽን ማለት ነው። ያለ ንክኪም ሊተላለፍ ይችላል። ሶ በርኖች ተርማል ልንላቸው እንችላለን። ለምሳሌ ኤሌክትሪክ በርንስ ኦር ራዲዬሽን ሊሆኑ ይችላል ኦር ኬሚካል ብለን እንከፍላቸዋለን እንችላለን ነው የሚለው። ዘን ቲሹ ዲስትራክቸር ሪዛልት ፍሮም ኮአጉሌሽን ፕሮቲን ዲኔቸርስ፣ ሴሎች ውስጥ ያሉ ፕሮቲኖች ዲኔቸር ይሆናሉ በጣም ብዙ የሆነ ሂት ቃጠሎ ሲገጥማቸው ማለት ነው። አዮናይዜሽን ኦፍ ዘ ሴሉላር ኮንተንትስ ሀፕን ሊያደርግ ይችላል ማለት ነው። ዘን ዘ ስኪን ኤንድ ዘ ሙኮዛ ኦፍ ዘ አፐር ኤርዌይስ አር ዘ ሳይት ኦፍ ቲሹ ዲስትራክሽን ዲፕ ቲሹስ ኢንክሉዲንግ ዘ ቪዘራ ካን ቢ ዳሜጅድ ባይ ኤሌክትሪካል በርንስ ማለት ነው። ስሩ ፕሮሎንግድ የሆነ ኮንታክት ዊዝ ዘ ሂት ሶርስ ሲሆን ያው ቪዘራዎች ራሱ የመቃጠል ችግር ሊገጥማቸው ይችላል። ሶ ዲስራፕሽን ኦፍ ዘ ስኪን በዋነኝነት ቆዳችን እንግዲህ በሚጎዳበት ጊዜ ካን ሊድ ቱ ኢንክሪዝድ ፍሉድ ሎስ ማለት ነው። ፍሉድ ሎስ ኢንፌክሽን ሊከሰት ይችላል። ቆዳ እንግዲህ በሚቃጠልበት ጊዜ ሃይፖተርሚያ፣ ሰውነታችን ኮልድ ይሆናል። ስካር ፎርሜሽን፣ ጠባሳ ሊፈጠር ይችላል። ኢሚዩኒቲያችን ኮምፕሮሚስ ቱ ኢሚዩኒቲ፣ ቼንጅ ኢን ዘ ፋንክሽን አፒራንስ ኤንድ ቦዲ ኢሜጅ ማለት ነው። እነዚህ ነገሮች በሙሉ ስኪን በሚጎዳበት ጊዜ ሀፕን ሊያደርጉ ይችላሉ ማለት ነው። ሶ ቦዲ ሪስፖንስን በምናይበት ሰዓት ቶታል ቦዲ ሰርፌስ ኤሪያ የተቃጠለውን በማየት ለምሳሌ ከ25% በታች ከሆነ የተቃጠለው ሎካል ሪስፖንስ ሀፕን ሊያደርግ ይችላል። ሎካል ማለት እዛው የተቃጠለበት አካባቢ እዛው ጋር መቆጣት፣ ህመም መሰማት፣ ማበጥ ምናምን ነገር ማለት ነው። ከ25% በላይ ከሆነ ግን which is major ሲሆን ሎካል ኤንድ ኦልሶ ሲስተሚክ ሪስፖንስስ ሀፕን ሊያደርጋቸው መላው ሰውነት ላይ ሪስፖንስ ሊታይ ይችላል። which is called a major burn injury ብለን ያየ ነው ማለት ነው። ሶ ሲስተሚክ ሪስፖንስ ምንድነው? the release of cytokines፣ ይሄ ማለት ሰውነታችን ኢሚዩኒቲ ይሄ ሪአክሽንን ፋሲሊቴት የሚያደርጉ ኬሚካልስ ይመረታሉ ማለት ነው። and other mediators to the systemic circulation ማለት ነው። ስለዚህ የሆነ ቦታ ላይ ከባድ ቃጠሎ ሲኖር ሙሉ ሰውነትን አፌክት ሊያደርግ ይችላል። ስፔሻሊ ከ25% በላይ ኦር ሜጀር ቃጠሎ ሲሆን ማለት ነው። ሜጀር ሲሆን ሶ እንዳልኳችሁ ከ25% በታች ከሆነ ሎካል ነው። ከ25% በላይ ከሆነ ግን ሲስተሚክ ኢንጁሪ ሊመጣ ይችላል። ሶ ሲስተሚክ ከሚባሉት ውስጥ አንደኛው ምንድነው? ሄሞዳይናሚክ ኢንስቴቢሊቲ፣ የደም ማለት ነው። የደም ይዘት ይቀያየራል። ሪዛልቲንግ ፍሮም ዘ ሎስ ኦፍ ካፒላሪ ኢንተግሪቲ፣ ደም ኦር ደግሞ ያው ቃጠሎ የሚሆንበት ሰዓት ፍሉድ ሎስ ስለሚኖር የደም ኮንሲስተንሲ ይቀየራል ማለት ነው። ፍሉድ ሽፍት ያደርጋል። ሰብሲኩዌንትሊ ሽፍት ኦፍ ፍሉድ እነ ሶዲየም ኤንድ ፕሮቲን ፍሮም ኢንትራቫስኩላር ስፔስ ኢንቱ ዘ ኢንተርስቲሻል ስፔስ ማለት ነው። ከብለድ ሲስተም ላይ የነበሩ እንደዚህ አይነት ኤሌክትሮላይቶችና ፈሳሽ ወደ ውጭ ይወጣል ማለት ነው። ወደ ኢንትራሴሉላር ስፔስ ኦር ኢንተርስቲሻል ስፔስ ይወጣል ማለት ነው። ዘን ካርዲዮቫስኩላር ሲስተም ላይ እንደዚሁ ስናይ ካርዲዮቫስኩላር ሲስተም ሪስፖንስ አለ። ሃይፖቮሉሚያ ፍሉድ ሎስ አለ ማለት ምንድነው? የብለድ ቮሉም ይቀንሳል። ሃይፖቮሉሚያ is an immediate consequence of fluid loss resulting from decreased perfusion and oxygen delivery ማለት ነው። so as fluid loss continues the vascular volume በጣም ይቀንሳል። cardiac outputም እንደዚሁ በጣም ይቀንሳል። blood pressure በጣም ይወርዳል due to the burn እና fluid loss ማለት ነው። መጨረሻ ላይ the onset of burn of shock በርን ሾክ ይመጣል ማለት ነው። እንግዲህ ፍሉድ ሎስ ሃይፖቮሉሚክ ሾክ የሚባለው ማለት ነው። ስለ ታይፕስ ኦፍ ሾክ አንድ ቪዲዮ ሰርተናል እዚህ በፊት። ስለዚህ አንዱ ታይፕ ኦፍ ሾክ ሀፕን የሚያደርገው በበርን ጊዜ ይሄ ሃይፖቮሉሚክ ሾክ ነው ማለት because of this fluid volume imbalance ማለት ነው። ዘን ሲምፓቴቲክ ሲስተም ሪሊዝስ ካቴኮላማይንስ ማለት ነው እንደ ኮምፐንሳቶሪ ሲስተም resulting an increased peripheral resistance vasoconstriction and increase in the pulse rate ማለት ነው። አንደኛ ልብ ያን ነገር ኮምፐንሴት ለማድረግ ሃይፖቮሉሚ ሲሆን ፐልስ ልብ ትርታ በጣም ይጨምራል ማለት ነው። ፐሪፌራል ቫዞኮንስትሪክሽን ሀፕን ያደርጋል። ፈርዘር ዲክሪዝ ኢን ካርዲያክ አውትፑት ማለት ነው። ይህን ነገር ለማድረግ ይጨምራል። ማዮካርዲያል ኮንትራክቲሊቲ ሜይ ቢ ሰፕሬስድ ባይ ኢንፍላማቶሪ ሳይቶኪን ኔክሮሲስ ማለት ነው። የልብ ኢፌክቲቭነስ፣ የሃርት ቢት ኮንትራክቲሊቲ፣ የመስል ኢፌክቲቭነስ ምናምን ይቀንሳል ማለት ነው። ሌላው በርን ኢደማ ነው። ፔሸንትስ ዊዝ ሲቪየር በርንስ ዲቨሎፕ ማሲቭ ሲስተሚክ ኢደማ the edema increase in the circumferential burns ማለት ነው። so pressure on small blood vessels and nerves in the distal extremities ያ ማለት እጅና እግር ላይ ማለት ነው which causes obstruction of the blood flow and consequent ischemia which means the death of cells ማለት ነው። then this complication is called compartment syndrome ይባላል። compartment syndrome ያ ማለት እጅ እግር ላይ ቃጠሎ ካለው ወደዛ አካባቢ የሚሄደው የደም ፍሰት በዚህ በብጠቱ ምክንያት የደም ፍሰቱ ከቆመ
እዛ ወደታች ያለው ጫፍ ያለው የኤክስትሪሚቲ ፓርት የብለድ ፍሎ በደንብ ካልደረሰው ያ ኬዝ ምን ይባላል? ኮምፓርትመንት ሲንድሮም ይባላል። አንዱ የኢደማ ኮምፕሊኬሽን ነው ማለት ነው። ሶ ኢፌክት ኦን ፍሉይድስ ኤሌክትሮላይት ኤንድ ብለድ ቮሊዩም ጀስት ከብለድ ቮሊዩም ጋር ነው። ይህም ፍሉዶች ኤሌክትሮላይትስ ኤንድ ፍሉድ ቮሊዩም አፌክት ይደረጋል ማለት ነው። ሰርኩሌቲንግ ብለድ ቮሊዩም ዲክሪዝ ድራማቲካሊ ዱሪንግ በርን ሾክ ማለት ነው። በርን ሾክ ዘን ኢቫፖሬቲቭ ፍሉድ ሎስ ስሩ ዘ በርን ውድ ሜይ ሪች ቱ 3 to 5 ሊትር ኦር ሞር ዊዝን 24 hour ፔሪድ ማለት ነው። አንቲል ዘ በርን ሳርፌስ ኢዝ ከቨርድ። ለዛ ነው የተቃጠለ እጅ ቶሎ መሸፈን ያለበት በኢቫፖሬሽን ከሰውነቱ ላይ ፍሉድ ስለሚያጣ። እንግዲህ በኢቫፖሬሽን ብቻ እንደምታዩት ከ3 እስከ 5 ሊትር ኦፍ ፍሉድ ዊዝን 24 hour ሊታጣ ይችላል ማለት ነው። ስለዚህ ከፍተኛ የሆነ በርን ሲሆን ኢመርጀንሲ ነው፣ በፍጥነት ሄዶ ፍሉድ ላይ መሆን አለበት ማለት ነው። ዘንድ በዚህ ጊዜ ምን ሊከሰት ይችላል? ሃይፖናትሬሚያ። አያችሁት? ኤሌክትሮላይት ኢምባላንስ ሊከሰት ይችላል። ሃይፖናትሬሚያ የሶዲየም በጣም ማነስ ማለት ነው። ሃይፖናትሬሚያ ኢዝ ኦልሶ ኮመን ዱሪንግ ዘ ፈርስት ዊክ ኦፍ ዘ አኪዩት ፌዝ፣ የመጀመሪያው ሳምንት ህክምና ላይ ሆኖ ራሱ ቢኮዝ ኦፍ ዋተር ሽፍት ፍሮም ኢንተርስቲሻል ቱ ዘ ቫስኩላር ስፔስ ማለት ነው። ዋተር ሽፍት ስለሚያደርግ ኢሚዲየትሊ አፍተር በርን ኢንጁሪ ሃይፐርካሌሚያ ሪዛልትስ ፍሮም ኤ ማሲቭ ሴል ዲስትራክሽን። ሴሎች በሚሞቱበት ጊዜ እንደዚሁ ሃይፐርካሌሚያ ሀፕል ሊያደርግ ይችላል። መጨረሻ ደግሞ ሃይፖካሌሚያ ሀፕል ሊያደርግ ይችላል ቢኮዝ ኦፍ ፍሉድ ሽፍት ቱ ዘ ሴል ማለት ነው። ኦር ኢናዲኩዌት ፖታሽየም ሪፕሌስመንት በሚኖርበት ጊዜ ፍሉድ ሲበዛ ደግሞ መልሶ ሃይፖካሌሚያ ፖታሽየም ማነስ ሊከሰት ይችላል ማለት ነው። ሶ ባይ ኤኒዌይ ፍሉድ ኤሌክትሮላይት እና ብለድ ቮሊዩም ዲስራፕት ይደረጋሉ፣ ኢምባላንስ ያደርጋሉ በበርን ጊዜ ማለት ነው። ለዛ ነው ዋናው ታርጌት ቃጠሎ ያለው ሰው በፍጥነት ግሉኮስ ይቀጠልለትና ፍሉድ ሪሳስቴሽን የሚደረግለት ለዚህ ነው ማለት ነው። ሶ አት ዘ ታይም ኦፍ በርን ኢንጁሪ ሰም ሬድ ብለድ ሴልስ ሜይ ቢ ዲስትሮይድ ማለት ነው፣ ኦር አዘርስ ዳሜጅድ። ሶ አኔሚያ ሊከሰት ይችላል፣ የደም ማነስ ማለት ነው። ሶ ዲስፓይት ዚስ ሄማቶክሪት ሜይ ቢ ኤሌቬትድ ዲዩ ቱ ፕላዝማ ሎስ ማለት ነው። ሄማቶክሪት ስቲል ምን ሊያደርግ ይችላል? ሊጨምር ይችላል፣ ብለድ ሎስ እየኖረ ራሱ ማለት ነው። ሶ አብኖርማሊቲ ኢን ዘ ኮአጉሌሽን የደም መርጋት ችግር ላይ ማለት ነው። ፕሮሎንግድ የሆነ ክሎቲንግ ሊኖር ይችላል። ኤንድ ፕሮትሮምቢን ታይምስ ኦከር ኢን ዘ በርን ኢንጁሪ ሪዛልት ኢን ትሮምቦሳይቶፒኒያ። አዘር ሲስተሚክ ሬስፖንስስ እንግዲህ አልተርድ ሬናል ፋንክሽን፣ እንግዲህ ፍሉድ ቮሊዩም በጣም ሲያንስ ኩላሊታችን ራሱ በደንብ ፐርፎርም አታደርግም። አልተርን ኢሚዩኖሎጂክ ዲፌንስ ኦፍ ዘ ቦዲ፣ ስኪን በራሱ ብቻውን ጀነራል ዲፌንስ ሜካኒዝም ነው። ቆዳችን ሲጎዳ ኢሚዩኒታችን ይቀንሳል። ኢንኤቢሊቲ ቱ ሬጉሌት ቦዲ ቴምፕሬቸር፣ ሰውየው በጣም ኮልድ ኢንቶለራንስ ይሆናል፣ በጣም ብርድ አይችልም ይሆናል። ጂአይ ፋንክሽንም ቼንጅ ሊያደርግ ይችላል ማለት ነው። በጣም ይሄ ሃይ ዲግሪ ፉል ቲክነስ ሜጀር በርን ከሆነ ሲስተሚክ ምልክቶችንም አብረን እናያለን። ይሄ በስዕል መልኩ ጀስት አሁን ያወራናቸውን ነገሮች ነው የሚያየው። ፓወርፖይንቱን ሰጣችሁና እሱ ላይ አንብባችሁ እዚህ ጋር ያላነሳ ነውና ያልገባችሁ ካለ ኮመንት ላይ ጠይቁኛላችሁ፣ እዛ እናያለን ማለት ነው። ዘንድ አዘር ቬሪ ኢምፖርታንት የሆነው ቶፒክ ደግሞ እንግዲህ በርን ማኔጅመንት ነው። እስካሁን እንግዲህ ቃጠሎ አለ ብለናል። እንዴት ነው የምናክመው ነው። በርን ማኔጅመንት በሶስት ፌዝ ነው አድርገን የምናየው። የመጀመሪያው ኢመርጀንሲ ፌዝ ኦር ሪሳስቴሽን ፌዝ፣ ወዲያው እንደመጣ የምናደርግለት ማለት ነው። ከዛ አኪዩት ኦር ኢንተርሚዲየት ፌዝ የሚባል አለ፣ በሳምንታት መጨረሻ ደግሞ ሪሃቢሊቴሽን እየዳነ ሲሄድ ማለት ነው። በሶስት ነገር ነው የምናየው። የመጀመሪያው ኢመርጀንሲ ነው። ኢመርጀንሲ ኦር ሪሳስቴሽን ፌዝ የሚባለው ፍሮም ዘ ኦንሴት ኦፍ ዘ ኢንጁሪ ቱ ዘ ኤንድ ኦፍ ፍሉድ ሪሳስቴሽንስ ማለት ነው። ያው ፈሳሽ እየወሰደ እስከሚሆንበት ያለው ፕሮሰስ ነው። ታይም ቱ ሪዞልቭ ኢሚዲየት ፕሮብለምስ፣ ይሄ ድንገተኛ ጉዳቶችን ለመቀነስ ነው። ፍሉድ ሎስ ስሩ ኢቫፖሬሽን ከ200 እስከ 400 ኤምኤል ፐር ሃወር ሊያጣ ይችላል። ሜጀር በርን ከሆነ በሰዓት ይህን ያክል ፍሉድ በመትነን በአየር ኢቫፖሬት በማድረግ ማለት ነው። ቶሎ ከበር መደረግ አለበት። እንግዲህ ኢመርጀንሲ ፌዝ የሚባለው ዩዥዋሊ 24 ሰዓት እስከ 48 ሰዓት ከአንድ ቀን እስከ 2 ቀን ያለው ነው። ነገር ግን ትልቅ ሜጀር በርን ከሆነ እንደዚሁ እስከ 5 ቀን ሊቆይ ይችላል፣ ሊጨርስ ይችላል ማለት ነው። ሪሳስቴሽን ፌዝ ኬር አክቲቪቲ ዱሪንግ ዚስ ፌዝ ምንድን ነው የምናደርገው? በዚህን ጊዜ መጀመሪያ እሳቱን ማጥፋት አይደል፣ ሰውየው እየተቃጠለ ከደረስን ኤክስቲንጉሽን ኦፍ ዘ ፋየር ዘን ኢንሹር ኤቢሲ። ኤቢሲ ማለት ምንድን ነው? ኤርዌይ ብሪዚንግ ሰርኩሌሽን፣ ሰውየው በህይወት እንዲኖር ማድረግ ማለት ነው። ከዛ ሪሞቭ ሪስትሪክቲንግ ኦብጀክትስ ፍሮም ዘ ኤሪያ፣ ልብሱን ሊሆን ይችላል ቀዶ ማውለቅ፣ እጁ ላይ ጌጣጌጦች ካሉ አንገት ላይ ምናምን ያሉ ጌጣጌጦችን ማውለቅ ማለት ነው። ከቨር ዘ ውንድ ዊዝ ስቴራይል ኦር ክሊን ክሎዝ፣
ቶሎ መሸፈን ቢኮዝ ቅድም እንዳየነው በኤቫፖሬሽን ብቻ በሰዓት ይሄን ያክል ፍሉድ ስለሚያጣ። ፕሪቨንት ሾክ ኤንድ ፍሉድ ሪፕሌስመንት በስፔሻሊ ሆስፒታል ሴታፕ ላይ እነዚህ ነው የምናደርገው። ፍሉድ ሪፕሌስመንት እና ድሬሲንግም እንደዚሁ ማለት ነው፣ ማልበስም ሊሆን ይችላል። ሶ ኢመርጀንሲ ፌዝ ላይ እነዚህ ነገር እናደርጋለን ማለት ነው። ዋና ዋና ፖይንቶችን መያዝ ነው። ከ1 ቀን እስከ 2 ቀን እስከ 5 ቀን ሊቆይ ይችላል። በጣም ኃይለኛ የሆነ ፍሉድ ስለሚያጣ ፍሉድ ሪሳስቴሽን ማድረግ አለብን። ኤርዌውን ቼክ ካረግን በኋላ ከቨር ማድረግና ፍሉድ ላይ ማድረግ አለብን። ፍሉድ ላይ ማለት ነው እንግዲህ አሁን እዚህ ጋር ነው ዋናው ነገር። ፍሉድ ላይ ስንል ምን አይነት ፍሉድ እና እንዴት ነው ፈሳሽ የምንሰጠው ነው። ሶ ፍሉድ ሪፕሌስመንት ኤንድ ሪሳስቴሽን ይሄ ዋናው ኮንሰፕት ነው። ዘ ኮርነር ስቶን ኢዝ ሰርቫይቫል ኦፍ ዘ ፔሸንት ዊዝ በርን። ሶ ፎርሙላዎች አሉ እንግዲህ ከሚሰጡ ፈሳሾች ውስጥ አንዱ ሪንገር ላክቴት ነው። ላክቴትድ ሪንገር ሶሉሽን RL ሶሉሽን ኢዝ ዘ ቤስት ፎር በርን ፔሸንትስ ቢኮዝ ኦፍ ውስጡ ላይ ኤሌክትሮላይቶች አብሮት ስላሉት ማለት ነው። ፈሳሹን ብቻ ሳይሆን አብሮ የሚሄዱ ኤሌክትሮላይቶችን ስለሚተካለት ማለት ነው። ሪንገር ላክቴት እንሰጣለን። ዘን ፈሳሽ ስንሰጥ ካልኩሌሽን አለ። ፌመስ የሆነው ማን ነው? ፓርክላንድ ፎርሙላ የሚባለው አይደል? ፓርክላንድ ፎርሙላ ምንድነው የምናደርገው? 4 ml ሲባዛ የሰውየው ክብደት ኪሎግራም ዘ ቦዲ ለምሳሌ 60 ኪሎ የሆነ የተቃጠለ ቢሆን የሆነ ሰው 4 ሲባዛ በ60 ሲባዛ ስንት ፐርሰንት ተቃጠለ? የሰውየው ስንት ፐርሰንት ተቃጠለ? 10% ቢሆን የተቃጠለው እንደዚህን ማባዛት ማለት ነው። ያጁት እዛ 4 ሲባዛ በ60 240 እና 10 ሲባዛ በ10 2400 ያ ማለት 2.4 ሊትር ማለት ነው። 2.4 ሊትር ፈሳሽ መሰጠት አለበት። በምን ያክል ጊዜ? በ24 ሰዓት ውስጥ። በ24 ሰዓት ውስጥ ይሄን ያክል ፈሳሽ ያስፈልገዋል። ፈሳሹን የምንሰጠው እንዴት አድርገን ነው? half should be given within the first 8 hours። እንግዲህ 2.4 ሊትር መጣ። ስለዚህ 1.2 ሊትሩን በ8 ሰዓት ውስጥ መስጠት አለብን። ድሮፕ ካልኩሌሽኑን ያው ታውቁታላችሁ ያስባል። በ8 ሰዓት ውስጥ ይሄን መስጠት አለብን። ከዛስ remaining half should be given on the next 16 hours። ቀጣዩ 1.2 ሊትር ደግሞ በቀጣዩ 16 ሰዓት። ከዛ በአጠቃላይ 2.4 ሊትር የመጣው ፈሳሽ በ24 ሰዓት ውስጥ ሰጥተን መጨረስ አለብን ማለት ነው። ይሄ ነው ፍሉድ ሪሳስቴሽን ኦር ፍሉድ ሪፕሌስመንት ፎር በርን ፔሸንት የሚባለው ይሄ ነው ማለት ነው። ይሄ ኤግዛም ላይ ይመጣል። ኤቭሪ ኢንተርቪው ኩዌስችን ሊሆን ይችላል። ኢመርጀንሲ ኤቭሪዌር የምትጠየቁት ጥያቄ ነው። ኤቭሪዌር ስለ በርን አንድ ሰው ስለ በርን ፔሸንት ስለ በርን ተምሯል አውቋል ለማለት ይህን መመለስ አለባችሁ። ሚኒመም አንደኛ ቅድም ዲግሪ ኦፍ በርኖችን መመለስ አለባችሁ። ሁለተኛ ደግሞ ይችን ፍሉድ ሪሳስቴሽን የግድ መመለስ አለባችሁ ስለ በርን የተማረ ሰው ማለት ነው። ፓርክላንድ ፎርሙላ 4 ሲባዛ ኪሎግራም ኦፍ ዘ ፔሸንት ሲባዛ ፐርሰንት ኦፍ ቶታል ቦዲ ሰርፌስ ኤሪያ በርንድ ማለት ነው የተቃጠለው። ዘንድ በዚህ መልኩ ፈሳሹን ካልኩሌት እናደርጋለን። ይህን ያክል ፈሳሽ መስጠት አለብን ትላላችሁ። ከዛ ደግሞ በምን ያክል ሰዓት ነው መስጠት ያለብን ብሎ ይጠይቃችኋል። ስለዚህ በ24 ሰዓት ውስጥ ሰጠን መጨረስ አለብን። ግማሹን በመጀመሪያው 8 ሰዓት፣ ግማሹን በሚቀጥሉት 16 ሰዓት ብላችሁ መመለስ አለባችሁ ማለት ነው። ሌላው አብረው ብትጠየቁት የትኛው ሶሉሽን ነው ለበርን ፔሸንት አሪፍ ከተባላችሁ ሳቲዝ ሪንገር ላክቴት ሶሉሽን ኖርማል ሳላይን ሲሆን ሪንገር ላክቴት ሶሉሽን ቢሆን ይመከራል። ቢኮዝ ኦፍ ኤሌክትሮላይት ሰብስቲቲዩት ስለሚያደርግልን ማለት ነው። ሶ ይህን ኮንሰፕት በፍጹም መርሳት የለባችሁም ስለ በርን እየተማራችሁ ማለት ነው። ስለ በርን እየተማራችሁ ሌላ ኮሎይድስ ናቸው ፈሳሾች አሉ። ሌላ ኮሎይድስ ማለት ደግሞ ጀስት እንደ አልቡሚን፣ ፍሬሽ ፕሮዝን ኮሎይድ እንደምታየው ጠጣር ነገር ያለው ማለት ነው። ጠጣር ነገር ያለው ነገር ኮሎይድ ይባላል። ይሄ ደግሞ አነስ ባለ ነው የምንሰጠው። ለምሳሌ 1 ml ሲባዛ ዌይት ኦፍ ዘ ፔሸንት ሲባዛ ቶታል ቦዲ ሰርፌስ ኤሪያ ማለት ነው። አነስ አድርገን ነው ኮሎይድ እንሰጣለን። ቢኮዝ ኦፍ ውስጡ ላይ ፕሮቲን ምናምን ስለሚያንስ ማለት ነው። ኤሌክትሮላይቶችን ልንሰጥ እንችላለን። ኤሌክትሮላይት ሳላይን፣ ይሄም 1 ml ታይምስ እንደዚህ ካልኩሌት እያደረግን ግሉኮስ 5% ግሉኮስ ልንሰጥ እንችላለን። እያንዳንዳቸውን ስንሰጥ እንግዲህ ሀፉን በ8 ሰዓት ቀጣዩን ሀፍ ደግሞ በ16 ሰዓታት ያ ማለት በ24 ሰዓት አጠቃላይ መውሰድ ስላለበት ማለት ነው። ሶ በዚህ መልኩ በደንብ መውሰድ በደንብ ማወቅ ይኖርባቸዋል። ፍሉድ ሪሳስቴሽን ስናወራ ማለት ነው። ፍሉድ ሪሳስቴሽን ማክሲመም እስከ 10,000 ml ወይ ደግሞ እስከ 10 ሊትር ሁሉ ሊሰጥ እስከ 10 ሊትር ኦፍ ፈሳሽ ለፔሸንቱ ሊሰጠው ይችላል በ24 ሰዓት ማለት ነው። ስፔሻሊ ከሁለተኛና 3 ዲግሪ ፉል በርን ከሆነ 4 ዲግሪ በርን ሲሆን ማለት ነው። እንዲሁም 50% ኮሎይድ እናደርጋለን። ኮሎይድ ማለት እንዳልኳችሁ በውስጣቸው ፕሮቲን እና እነዚህ ወፍራም ኤሌክትሮላይቶች ያሉት ማለት ነው። ኮሎይድስ ኤግዛምፕሎቹ እነ አልቡሚን፣ ፍሬሽ ፕሮዝን ፕላዝማ አይነት ነገር ፈሳሾች ማለት ነው።
ሶ ይሄንን ሪሳስቴሽን መርሳት የለባችሁም። ሌላው ኮሎይድ ነው የሚያወራ ብሮክ አርሚ ፎርሙላ። የፎርሙላ ስሞች አሉ፣ ግን በዋነኝነት ፓርክላንድ ፎርሙላ መጀመሪያ ያሳያችሁትን ብቻ ያዙ። 4 ሲባዛ ምናምን ያልኩት ማለት ነው። እሱን በደንብ ያዙ፣ ዋናው እሱ ስለሆነ ማለት ነው። ኮሎይድ እዚህ ጋር አለ 0.5 ኤምኤል ብቻ ነው የምትለየው። ኤምኤል ታይምስ ኪሎግራም ዌይት ታይምስ እንደዚህ እያደረግን ማለት ነው። ኤሌክትሮላይት ኦር ላክቴድ ሶሉሽን ብሮክ አርሚ ፎርሙላ ላይ ከሆነ 1.5 ነው ያባዛው። ሃፍ 8 ሃወር ሃፍ ኔክስት 16 ሃወር ማለት ነው። ሶ ጀስት የተለያዩ ፎርሙላዎች ልታገኙ ትችላላችሁ ብዙ መጽሐፍ ስታነቡ ማለት ነው። ዋናውና ፌመሱ ግን ፓርክላንድ የሚባለው ፓርክላንድ ኦር ፓክስተር ፎርሙላ የሚባለው ሞስት ዩዝድ አያችሁት። ሞስት ዩዝድ ይሄ ነው። ሶ ምንድነው እንግዲህ ሪንገር ላክቴት ነው የምንሰጠው 4 ሲባዛ ኪሎግራም ሲባዛ ፐርሰንት የተቃጠለው ማለት ነው። ሃፍ ቱ ቢ 8 ሃወር ኤንድ ዘ ሰከንድ ሃፍ ኔክስት ማለት ነው። ዴይቱ ላይ ምንድነው ኮሎይድ ልንጨምር እንችላለን። ኮሎይድስ ልንጨምር እንችላለን። ኮሎይድ ፍሉድስ ማለት ነው በቀጣዩ ከ24 ሰዓት በኋላ ማለት ነው። በመጀመሪያው 24 ሰዓት ግን በዚህ ካልኩሌሽን መሰረት መስጠት አለብን ማለት ነው። ሶ ፍሉድ ሪሳስቴሽን ነው የመጀመሪያው ኢመርጀንሲ ላይ የሚደረገው ዋናው ነገር ማለት ነው፣ ፍሉድ ሪሳስቴሽን። ሁለተኛው እንግዲህ አኪዩት ኦር ኢንተርሚዲየት ፌዝ የሚባለው ነው። ስታርቲንግ ፍሮም ዘ ኦንሴት ኦፍ ዳዩሬሲስ ሰውየው ሽንት መሽናት ምናምናም ሲጀምር እንደማለት ነው። ቱ ዘ ክሎዥር ኦፍ ዘ ውንድ ቁስሉ እየዳነ እስከሚሄድ ድረስ ቁስሉ ውስጥ ከሚሄድ ድረስ ያለው ፕሮሰስ which is called acute or immediate phase ይባላል። it may take weeks up to months ማለት ነው። so common events are fever, infection, septicemic shock happen ሊያደርግ ይችላል። septicemic shock እንግዲህ የቀድሙ የመጀመሪያው በርን ሾክ ኦር ሃይፖቮሊሚክ ሾክ ነው። እዚህ ግን ሴፕቲሴሚክ ያው በኢንፌክሽን ምክንያት የሚመጣ ሲሆን ነው። ኬር አክቲቪቲ ዱሪንግ ዚስ ፌዝ ደግሞ ምንድነው? አንደኛ ኮንቲኒው የሆነ አሰስመንት ማድረግ፣ ሪስፓራቶሪ እና ሰርኩላቶሪ ስታተስ፣ ፍሉድ እና ኤሌክትሮላይት ባላንስን ቼክ ማድረግ፣ ጋስትሮ ኢንተስቲናል ፋንክሽን፣ ኢንፌክሽን ፕሪቬንሽን ማለት ነው። ጀስት እነዚህ ነገሮችን እናያለን ማለት ነው በኢንተርሚዲየት ፌዝ ኦፍ በርን ትሪትመንት። ውንድ ኬር ይኖራል፣ ቁስሉን ማለት ነው የተቃጠለውን ነገር ውንድ ክሊኒንግ፣ ቶፒካል አንቲባክቴሪያል ቴራፒ፣ የቁስል የቃጠሎ ክሬሞች አሉ የሚቀቡ ማለት ነው። እሱ እናደርጋለን። ውንድ ድሬሲንግ ቼንጅስ፣ ውንድ ዲብሪድመንት የሞቱ ሴሎች ምናምን ነገር ካሉ ቁስሉ ምን እየተስተካከለ ይሄዳል ማለት ነው። ውንድ ክራፍቲንግ ካስፈለገም እንደዛ ግራፍቲንግ፣ ቆዳ ካስፈለገው ይለጠፍለታል። ፔን ማኔጅመንት ህመሙን ማለት ነው። ኒውትሪሽናል ሳፖርት እነዚህ በሙሉ መደረግ አለባቸው። ኬር ኦፍ ዘ በርን ውንድ ቁስሉ ማለት ነው። ሶ ዴይሊ ዋሽ መደረግ አለበት፣ በየቀኑ መቀየር አለበት። ሪሙቫል ኦፍ ሉዝ ዴድ ቲሹ የሞቱ ሴሎች የተቋቆረ ነገር ካለ እሱ እየቆረጡ ማንሳት ያስፈልጋል። ቶፒካል አፕሊኬሽን ኦፍ ሜዲኬሽንስ ላይክ ናይትሮፍራክሶን ኦር ቲቲሲ፣ ፕሮቴክት ሪሰንትሊ ሂልድ ቲሹስ፣ ፕሪቨንት ኢንፌክሽን ኢፍ ኢስታብሊሽድ፣ ትሪትመንትም ካለው ኦልሬዲ ኢንፌክሽን ሃፕን ካደረገ ቶሎ መታከም አለበት። ኤርሊ ዊንድ ዲብሪዲንግ፣ ኤክሲሽን ኤንድ ግራፍቲንግ ሊያስፈልግ ይችላል ይሄ ማለት ነው። ስኪን ግራፍት ኦቨር ዘ ግራኑሌትድ ውንድ አፍተር 3 up to 8 weeks አፍተር ኢንጁሪ ማለት ነው። በዚህን ያክል ጋፕ ነው ግራፍት የሚደረገው ማለት ነው። ሶ ሻሮቶሚ ኤንድ ፋሾቶሚ ሊሰራ ይችላል። ፋሾቶሚ ስፔሻሊ ኮምፓርትመንት ሲንድረም፣ ቀደም ኮምፓርትመንት ሲንድረም በብጠት ምክንያት ወደ ታች ደም አላሳልፍ ካለ እነዚህ ፕሮሲጀሮች ይሰራሉ ማለት ነው። መክፈት ማለት ነው ፋሾቶሚ፣ ፋሻውን ጡንቻውን የያዘውን መክፈት ማለት ነው። ዲብሪድመንት እንደምታዩት ነው ያያችሁት። የሞቱ ሴሎችን የቆረጠች ትጥላቸዋለች፣ እዚህ የቆረጠች ትጥላቸዋለች ማለት ነው። which is called ዲብሪድመንት ይባላል። ከዛ የቀሩት እየዳኑ ይሄዳሉ ማለት ነው። ይሄዳሉ። ቢፎር ኤንድ አፍተር ዲብሪድመንት እንደምታዩት ነው ያያችሁት። መጀመሪያ እንደዚህ ነው። ከዛ ይሄን ስናነሳለት እንደዚህ ፍሬሽ የሆነ ስኪን ይኖራል፣ ቶሎ ይድናል ማለት ነው። ሪሙቪንግ ብሊስተር ሊቭስ እንደዚህ ቬሪ ቴንደር ውንድ ዛት ሪኳየርስ ማች ኬር ማለት ነው። አያችሁት። በዚህ መልኩ እየጸዳ ይሄዳል ማለት ነው። ይሄ ኢሻሮቶሚ ኦር ፋሾቶሚ የሚባሉት። ፋሾቶሚ እንደምታዩት እዚህ ጋር እብጠት ከዘጋው መሀል ላይ መክፈት ማለት ነው። መክፈት ደም ፍሰት ወደታች እንዲሄድ መክፈት ማለት ነው። ሶ እነዚህ ኮምፓርትመንት ሲንድረም ሃፕን ሲያደርግ ነው። ኒውትሪሽናል ማኔጅመንት ነው። ሌላ ምግብ አመጋገብ፣ ያው ቁስል እንዲድን ኦር ታማሚ ማንኛውም ታማሚ ባላንስን ምግብ ቢበላ ጥሩ። ስፔሻሊ ስኪን እንዲድን ደግሞ በተር ሚልክ እና ሚልክ ዳይት፣ በተር ዳይት ማለት ነው። ወተት፣ እንቁላል፣ ባናና፣ በጣም ስሞል የሆነ ሹገር፣ እንዲሁም ደግሞ ቫይታሚንስ ቫይታሚንስ እነዚህ ቫይታሚኖች ያሉበትን ምግብ። ሶስተኛው ፌዝ ኦፍ እንግዲህ በርን ማኔጅመንት ሪሃቢሊቴሽን ፌዝ የሚባለው ነው። ይሄ ደግሞ ቁስሉ ጀስት ከመዳነበት ጀምሮ ማለት ነው። ዘ ክሎዥር ኦፍ ዘ ውንድ
to the patient assume self care ማለት ነው። it will take ከአንድ እስከ 2 ሳምንት እስከ 3 ወር በዛ በላይ ማለት ነው። እንደ ጉዳቱ ሊጨርስ ይችላል። ብዙ ጊዜ ደግሞ ምንድነው የሚደረገው? ጀስት እንግዲህ ቃጠሎ እየዳነ ነው፣ ቁስሉ እየዳነ ነው። በዋነኝነት ፕሪቬንሽን ኦፍ ስካር ጠባሳ እንዳይፈጠር፣ ኮንትራክቸር እንዳይፈጠር፣ ያ ማለት እጁ ተጣብቋል አይደለ? ፋንክሽኑ ሎስ እንዳያደርግ ማለት ነው። ፊዚካል ኦኩፔሽናል ኤንድ ቮኬሽናል ሪሄቢሊቴሽንስ እንዲሰራ ይደረጋል። ፋንክሽናል ኤንድ ኮስሞቲክ ሪኮንስትራክሽንስ ለምሳሌ ስኪን ግራፍትም ካስፈለገ በዚህ ፌዝ ይደረጋል ማለት ነው። ኤንድ ኦልሶ ሳይኮሎጂካል ካውንስሊንግ ማለት ነው። ሪሃቢሊቴሽን ያው የመጨረሻው ፌዝ ኦፍ በርን ትሪትመንት ነው ማለት ነው። ኦቨርኦል እንግዲህ በርን ማኔጅመንት በሶስቱ አጠቃላይ እንግዲህ የሚደረጉት ምንድን ናቸው? አታር ኦቨርኦል ማኔጅመንት የሚባሉት የመጀመሪያው ሜንቴን ኤቢሲ ኦፍ ላይፍ ኤርዌይ ብሪዚንግ ሰርኩሌሽን ማለት ነው። ዘን ወንድ ኬር ዩዝ ኦፍ ቶፒካል አንቲባዮቲክስ የሚቀቡ አንቲባዮቲኮች ልናደርግለት እንችላለን። ፍሉይድ ሪፕሌስመንት ቲኤቲ ኤኒ ቶክሲን ነገር ቶክሶይድ እንዳይኖር ማለት ነው። ሶ አንታሲድ አንቲባዮቲክስ ኢፍ ነሰሰሪ ኮንቲኒስ ሞኒተሪንግ ኦፍ ቫይታል ሳይን ዩሪን አውትፑት ኤንድ ኢንፑትና አውትፑት ቼክ መደረግ አለበት። ፍሉድ ኢንፑትና ዩሪን አውትፑት ማለት ነው። ዳይታሪ ማኔጅመንት ኤንድ ፋይናሊ ሪሃቢሊቴቲቭ ኬር ያው ያ ነገር እጁ ጠባሳ ሆኖ እንዳይንቀሳቀስ ኮንትራክቸር እንዳይሆን ምንከላከልበት መንገድ ነው ማለት ነው። ሶ ኮምፕሊኬሽንስ ኦፍ በርን ኢንጁሪ አንዳንድ ኮምፕሊኬሽኖች ሀፕን ሊያደርጉ ይችላሉ። ከነዛ ውስጥ አንደኛው ምንድነው? ስካር ሊሆን ይችላል። ጠባሳ አይደለም ኬሎይድ ልክ እንደ ጠባሳ ሆኖ ይሄ እብጥ ያሉ ቴሾዎች ማለት ነው። ፌለር ቱ ሂል ለረጅም ጊዜ አልድን ብሎ ሊቆይ ይችላል። ኮንትራክቸር ማለት ሰውየው እጁ ጥፍ ብሎ ከቆየ በዛው ተጣብቆ ከቀረ ማለት ነው ኮንትራክቸር እና ኢንፌክሽን። እነዚህ ኮመን የሆኑ ኮምፕሊኬሽንስ ናቸው። ኮምፕሊኬሽንስ ጀስት እዚህ ጋር እንደምታዩቸው ይሄኛው ኮንትራክቸር ጠባሳው እጁ አጥፎ ይዞ ያስቀረዋል ማለት ነው። እንደምታዩት ይሄቱ ኮንትራክቸር አንድ የበርን ኮምፕሊኬሽን ይሄ ነው። ይሄ አንዱ ኮምፕሊኬሽን ነው ማለት ነው። ሌላ ስለ ግራፍቲንግ እናያለን ማለት ነው። እንግዲህ ቪዲዮውን በጣም ላለማስረዘም ነው እንግዲህ እንደዚህ የማደርገው። ስለ ስኪን ግራፍት የተወሰነ ነገር እናያለን እዚህ ጋር። ስኪን ግራፍት ማለት የተጎዳው ለምሳሌ በጣም የተጎዳ ሙሉ ለሙሉ ቆዳው ከተነሳ እና ሙሉ ለሙሉ ቆዳ ከሌለ ሊድን አይችልም አይደል? ባዶ ነው የሚሆነው። ስለዚህ ሌላ ቆዳ ይደረግለታል ማለት ነው። ሶ እሱ ነው ስኪን ግራፍት የሚባለው። ስኪን ዲታችድ ፍሮም ኢትስ ኦውን ብለድ ሳፕላይ ትራንስፈር ቱ ዘ ፍሪ ቲሹ ኦር ዲስታንት ኦር ሪሴፕቲቭ ሳይት ማለት ነው። ሶ ኢት ኢዝ ዘ ሞስት ኮመን ታይፕ ኦፍ ሪኮንስትራክቲቭ ሰርጀሪ ኦር ፕላስቲክ ሰርጀሪ ልንለው እንችላለን ማለት ነው። ሶ ክላሲፊኬሽን ቤዝድ ኦን ዘ ዶኖር ለምሳሌ ኦቶግራፍት የሚባል አለ። እነዚህ ቃላቶችን የሚያዟቸው ኦቶግራፍት ማለት ኦብቴንድ ፍሮም ዘ ፔሽንት ዊዝ አን ኦውን ቲሹ። አንድ ሰው ፊቱ ላይ ቃጠሎ ቢገጥመው እግሩ አካባቢ የሆነ ቦታ ላይ ቆዳ ወስዶ ፊቱ ላይ ሲደረግ which is autograft ይባላል። ሁለተኛ አሎግራፍት ኦር አሎጀኒክ ኦር ሆሞጀኒክ ግራፍት የሚባል አለ። ይሄ ደግሞ ኦብቴንድ ፍሮም ኤ ዶኖር ኦፍ ዘ ሴም ስፔሺስ። ያ ማለት የሆነ ሰው ከተጎዳ ከሌላ ሰው ሲሰጠው ማለት ነው። ዜኖግራፍት ኦር ሄትሮግራፍት ሲባል ደግሞ ዲፍረንት ስፔሺስ ከሌላ አኒማል ለምሳሌ ከአሳማ ቆዳ ኦር ሰምቲንግ ከሌላ ቆዳ ሲሰጠው ደግሞ which is called ሄትሮግራፍት ኦር ዜኖግራፍት ይባላል። እነዚህ ጀስት ተርሞችን እንድትይዟቸው ለማለት ያክል ነው። እንግዲህ ስኪን ግራፍት ሲባል አንድ ሰው እንዳልኳችሁ ከምኑ ቆዳ ሊነሳ ይችላል። ለምሳሌ አፐር አርም ከክንዳቸው ከላይ ሊሆን ይችላል፣ ከጭናቸው አካባቢ፣ መቀመጫ አካባቢ፣ ሆድ አካባቢ፣ አንቴሪየር ቼስት፣ ሾልደር እዚህ አካባቢ ሊወሰድ ይችላል ማለት ነው እንደየአስፈላጊነቱ። እነኚህ እንደምታዩቸው ምንድነው ዶኖር ሳይት ኤሪያስ ወይም ደግሞ ኮመን ሳይትስ ፎር ስኪን ግራፍት ሃርቨስቲንግ ማለት ነው። እንደምታዩት ፊት ለፊት አንቴሪየር ፓርት ኦፍ ታይ፣ በተክ ኤሪያ፣ መቀመጫ አካባቢ እንደዚሁ እንደየአስፈላጊነቱ ሊወሰድ ይችላል ማለት ነው ፎር ስኪን ግራፍት ማለት። ሶ እንደምታዩት አያችሁት ዶኖር ሳይት አፒራንስ እዚህ ጋር በስሱ ቆዳዎች ይነሳሉ። በዚህ መልኩ በትንሹ ነው የሚነሳ ቀጥታ እዛ ሴሎች ራሳቸው ስለሚባዙ ማለት ነው። ዘን መጥቶ ከተለጠፈ በኋላ እንደዚህ እየዳነ ይሄዳል ማለት ነው። በዚህ መልኩ ሂሊንግ አያችሁት፣ በዚህ መልኩ እየዳነ ይሄዳል ማለት ነው የተጣበቀው ስኪን። ሶ እንግዲህ ይሄ ስኪን ግራፍት ናቸው። እነዚህ ስኪን ግራፍት የሚባሉት ናቸው። ከዚህ በኋላ ጀስት ፕሪቬንሽን ኦፍ በርን፣ አንዳንድ ነርሲንግ ፕላን ኢንተርቬንሽን ምናምን የሚባሉ ነገሮች ይቀራሉ። ግን ቪዲዮ በጣም እንዳይረዝም ዋና ሳይንሱ ቤዚክ ኮንሰፕቱ ግን ይሄን ይመስላል። እስካሁን ያየነው ነው እንግዲህ ዋና ነገሮች እስካሁን ያየናቸው ናቸው። እስካሁን ባየነው ስፈጥን ያለፍኩት ነገር ያልገባችሁ ጥያቄ ካለ
ስሜታችሁን፣ ሀሳባችሁን፣ አስተያየታችሁን ሳይቀር ኮመንት ላይ ጻፉልኝ። ዝም አትበሉ። ከኔ ጋር እስካሁን የቆያችሁ ሙሉ ቪዲዮን ያያችሁ ልጆች እጅግ በጣም አድርጌ አመሰግናለሁ። ቪዲዮን ሙሉ ለሙሉ የምትጨርሱ ሰዎች አሳውቁኝ። እስኪ ሙሉ ቪዲዮን እንዳያችሁ አሳውቁኝ። ሙሉ ቪዲዮን ለምታዩ ሰዎች ይሄ የላይቭ ክላስ አዘጋጃለሁ። አሳውቁኝ በኮመንት ማለት ነው። ቀጣይ በሌላ ርዕስ ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። እጅግ አድርጌ አመሰግናለሁ። ባይ ባይ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.